በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ አሁን ላይቭ የምትገኙ በኋላም ደግሞ እግዚአብሔር ፈቅዶ ይሄ እግዚአብሔር ቃል ተቀርጾ የምትሰሙ ሁሉ ሰላም እግዚአብሔር ባላችሁበት ይድረሳችሁ። እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን የቅዱሳን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ወንድሞቼ እኔና እናንተ ዛሬም እድለኞች ነን። እነሆ በእግዚአብሔር ፊት ቁጭ ብለናል። ዛሬም እግዚአብሔር ለኔና ለናንተ መልካም ሐሳብ አለው። አሁን እግዚአብሔር ቢረዳን የምንማርበት የእግዚአብሔር ቃል ርዕሱ መታዘዝ መስዋዕት ከማቅረብ እግዚአብሔር መስማትም ያውራ በግስብ ከማቅረብ ይበልጣል በሚል እንማራለን። ወይም አጠር ባለ አነጋገር እግዚአብሔርን መስማትና ለእግዚአብሔር መታዘዝ መስዋዕት ለእግዚአብሔር ከማቅረብ ይበልጣል። እግዚአብሔርን መስማት ለእግዚአብሔር መታዘዝ ለእግዚአብሔር መስዋዕት ከማቅረብ ይበልጣል በሚል ይሆናል። እንግዲህ ይሄንን ቃል ለምን ይሄን ትምህርት ጀመርን ብለን ብንል ባለፈው ጊዜ በተለይ በዘመነ አስተርእዮ በጥምቀት ጊዜ ስንማርበት የነበርነው የእግዚአብሔር ቃል በሱ ደስ የሚለኝ የምወደው ልጄ በሚል እግዚአብሔር አብ ስለ ልጁ ስለ ኢየሱስ ክርስቶስ የመሰከረውን ተማርን። በዛን ወቅት ለምንድነው ለመሆኑ እግዚአብሔር አብ ልጁ ኢየሱስ ክርስቶስን ለምንድነው በሱ ደስ የሚለኝ የምወደው ልጄ አለ ብለን ብንል ምናልን? ኢየሱስ ክርስቶስ ጥምቀትን ያደረገው የተጠመቀው አንደኛ ለኛ አርአያና ምሳሌ ሊሆን ነው። የፍጹም መታዘዙ ምልክት ነው። እሱ ለአባቱ እንደታዘዘ ወገኖቼ እኛም ለሱ እንድንታዘዝ እኛም ለእግዚአብሔር እንድንታዘዝ ነው ብለን ተምረን ነበር። ስለዚህ ዛሬ በተለይ እኛ ለእግዚአብሔር መታዘዝ ስላለብን ስለዚህ እንማራለን። ባለፉት በአጋጣሚ ሆኖ ባለፉት አንድ ሳምንት ወይ ሁለት ሳምንት በቤተክርስቲያን በገጠመን ፈተና ምክንያት ከርዕሱ ወጥተን ነበር። አሁን ወደዛ ተመልሰናል። ስለዚህ በተለይ መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ ብለን ብንል ለእግዚአብሔር ፍጹም የመታዘዙ ምልክት ነው፣ ለኛም አርአያና ምሳሌ ሊሆን ነው ብለናል። ለዚህ ነው እንግዲህ ዛሬ እኛም እግዚአብሔርን ስለመስማት ለእግዚአብሔር ፍጹም ታዛዥ ስለመሆን እንማራለን። እንግዲህ ይሄ ርዕስ መታዘዝ መስዋዕት ከማቅረብ እግዚአብሔርን መስማትም የአውራ በግ ስብ ለእግዚአብሔር ከማቅረብ ይበልጣል ብለን የጀመርነው ወገኖቼ ይሄ ቃል የኔ ቃል አይደለም። ይሄ ቃል የእግዚአብሔር ቃል ነው። ይሄ ቃል በብሉይ ኪዳን መጽሐፍ በተለይ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ቁጥር 22 ላይ ታገኙታላችሁ። ይሄን ቃል የተናገረው የእግዚአብሔር ነብይ የተባለው ሳሙኤል ነው። የተናገረውም ሳኦል የተባለው ንጉስ ነው። ሳኦልን ስማ ሳኦል ሆይ እግዚአብሔር አንተን ከፍ አደረገ፣ በእስራኤል ላይ ንጉስ አደረገ፣ አንተ ትንሽ ስትሆን ትልቅ አደረገ። እነሆ እግዚአብሔር ዛሬ አዘዘ፣ ትእዛዝ ሰጠ፣ ቃሉን ሰምተህ እንድታደርግ እግዚአብሔር አዘዘ። ነገር ግን አንተ እግዚአብሔርን ስላልሰማ እግዚአብሔር ባንተ ተጸጸተ አያለውና
መታዘዝ መስዋዕት ከማቅረብ እግዚአብሔርን መስማትም ያውራ በግስብ ከማቅረብ ይበልጣል ብሎ ነብዩ ሳሙኤል ተናገረ ወገኖቼ በዚህ ርዕስ ውስጥ የዚህ የትምህርት ዓላማ በእግዚአብሔር የሚያምን ሰው ወይም እኛ እግዚአብሔርን መስማትና ለእግዚአብሔር ፍጹም ታዛዦች እንድንሆን ለማሳሰብ ነው ከዚህ የሚበልጥ ነገር የለም እግዚአብሔርን መስማት ወገኖቼ ከሰማን በኋላ ደግሞ ለእግዚአብሔር ፍጹም ታዛዥ እንድንሆን ይሄን ለማሳሰብ ይሄ ትምህርት ተዘጋጀ በአጠቃላይ በዚህ ትምህርት ውስጥ የምንማረው አንደኛ እግዚአብሔርን ስለመስማት ሁለተኛ ለእግዚአብሔር ስለመታዘዝ ለምን እግዚአብሔር አምላክ ሰዎች ፍጹም ታዛዦች እንዲሆኑ ይፈልጋል እግዚአብሔር አምላክ ሰዎች ታዛዥ እንዲሆኑ ትእዛዙ ነው ሰማችሁኝ ወገኖቼ እግዚአብሔር አምላክ ሰዎች ፍጹም እንዲሰሙት የሱን ቃል እንዲሰሙት ልክ አንድ አባት ልጁ እንዲሰማው እንደሚፈልግ እግዚአብሔር ሰዎች እንዲሰሙት ትእዛዙንም እንዲፈጽሙ እንዲጠብቁ ይፈልጋል ለዚህ ነው ይሄንን ቃል የምንማረው ስለዚህ ወገኖቼ እግዚአብሔር አምላክ ይሄንን ይፈልጋል ለምንድነው እግዚአብሔር ፍጹም እንድንሰማው ፍጹም እንድንታዘዝለት ለምን እግዚአብሔር ይፈልጋል ብለን ብንል ምክንያቱም እግዚአብሔር ጌታችን ነው ወንድሞቼ ባሪያ ለጌታው እንደሚታዘዝ ባሪያ ጌታውን እንደሚሰማው እኛም ጌታችንን እንሰማለን ጌታችን ያለንን እንታዘዛለን ለዚህ ነው እግዚአብሔር ሰዎች ይሰሙት ዘንድ ይታዘዙት ዘንድ ይፈልጋል ትእዛዙም ነች አያችሁ የሰው ልጆች ለእግዚአብሔር ፍጹም ታዛዦች እንዲሆኑ እግዚአብሔር ቃል ያስተምራል ፍጹም ታዛዦች እንድንሆን እግዚአብሔርን እንድንሰማው ከሰማን በኋላ አርጉ ያለንን እንድናደርግ አታድርጉ ያለንን እንድናደርግ እግዚአብሔር ይፈልጋል ይሄ የእግዚአብሔርም ትእዛዝ ነው ለዚህ ነው እንግዲህ ዛሬ የጀመርነው ርዕስ መታዘዝ መስዋዕት ከማቅረብ እግዚአብሔርን መስማት ያውራ በግስብ ለእግዚአብሔር ከማቅረብ ይበልጣል በሚል የጀመርነው በዚህ ርዕስ ውስጥ ወንድሞቼ ሁለት መሰረታዊ ነገሮች አሉ አንደኛው እግዚአብሔርን መስማትና መታዘዝ ሲሆን ሁለተኛው ለእግዚአብሔር መስዋዕት ማቅረብ ናቸው ሁለት መሰረታዊ ነገሮች አሉ አንደኛው እግዚአብሔርን መስማት ለእግዚአብሔር መታዘዝ ሁለተኛው ለእግዚአብሔር መስዋዕት ማቅረብ ነው በነገራችን ላይ ብዙ ጊዜ ብዙ ሰዎች የማይረዱት አንድ ነገር አለ መስዋዕት ስንል ምን ማለታችን ነው ብዙ ስለ መስዋዕት አልገባም የተለያዩ አይነት መስዋዕቶች አሉ በተለይ በብሉይ ኪዳን ዘመን ወገኖቼ የሚቃጠል መስዋዕት አለ ለኃጢአት ስርየት የሚቀርብ መስዋዕት አለ የተለያየ አይነት የመስዋዕት አይነቶች አሉ በብሉይ ኪዳን ግን እኛ ጠቅለል ባለ መልኩ ዛሬ የምንማረው እግዚአብሔር ሰዎች ከሚሰውለት መስዋዕት ይልቅ ከሚያርዱለት በግ ከሚያርዱለት ኮርማ ይልቅ እግዚአብሔር ሰዎች እንዲሰሙት እግዚአብሔር ትእዛዙን ሰዎች እንዲፈጽሙ እንዲያደርጉ ይፈልጋል ነው ዛሬ የምንማረው አያችሁ መስዋዕት ስንል ምንድነው መስዋዕት ብለን እንደው እንደመንደርደሪያ አንዳንዶቻችን ቃሉን ብዙ ጊዜ እንሰማዋለን ግን አናውቅም መስዋዕት ማለት እግዚአብሔርን ስለመውደዳችን እግዚአብሔርን ስለማመስገናችን ለእግዚአብሔር የሚቀርብ ለእግዚአብሔር የሚሰጥ ነገር ማለት ነው
እታችን ሰላም እግዚአብሔር ካንቺ ጋር ይሁን እንኳን ደህና መጣሽልን ስለዚህ ወገኖቼ መስዋዕት ማለት እግዚአብሔርን ስለወደድነው እግዚአብሔርን በቃ ስላደረገልን ነገር ለምስጋና አቤቱ እግዚአብሔር ሆይ እናመሰግንሃለን ከእንዲህ አይነት ፈተና አወጣህን ወይ ደግሞ በተለያየ ምክንያት ብቻ ለምስጋና የምናቀርበው ኮርማ የምናቀርበው ላም የምናቀርበው በግ የምናቀርበው ፍየል በፊቱ የምናርደው መስዋዕት ይባላል በብሉይ ኪዳን አሁን እሱ ያስፈልገንም የእግዚአብሔር እውነተኛ በጉ ኢየሱስ ክርስቶስ ለኔና ለናንተ ኃጢአት አንድ ጊዜ ታረደልን አለቀ በአዲስ ኪዳን መስዋዕት ኢየሱስ ክርስቶስ ነው በርግጥ እኛም ለእግዚአብሔር እለት የምንሰዋቸው ብዙ ነገሮች አሉ ለምሳሌ እግዚአብሔርን የከንፈራችሁን መስዋዕት ይባላል እግዚአብሔርን በዝማሬ ስናመሰግን በእልልታ ስናመሰግን ይሄ መስዋዕት ነው ታዲያ ዛሬ የጀመርነው ትምህርት ለእግዚአብሔር መስዋዕት ከማቅረብ ይልቅ እግዚአብሔርን መስማት ትእዛዙን መጠበቅ ይበልጣል በሚል ነው የዛሬው ርዕሳችን አያችሁ እንግዲህ መስዋዕት ምንድነው ብለን ብንል እግዚአብሔርን ስለመውደዳችን ለእግዚአብሔር ስለምስጋናችን የሚቀርብ የእንስሳት ሕይወት it's a life ሕይወት ነው የምንሰጠው ምክንያቱም አንድ በግና መጣና በፊቱ በእግዚአብሔር ፊት ሲታረድ ሕይወት እግዚአብሔር ሆይ እናመሰግንሃለን ሕይወት እጹብ ድንቅ ነገር ነው ስለዚህ ይሄንን ሕይወት እንሰጣለን ይሄንን ያህል ሕይወት እስከመስጠት እናመሰግንሃለን ሲባል መስዋዕት ይቀርባል በብሉይ ኪዳን ለምሳሌ እንድትረዱኝ ያህል እግዚአብሔር ሰዎችን ከፈጠረ በኋላ አዳም ልጆችን ወለደ ሁለት ልጆች አቤልና ቃየል መስዋዕት አቀረቡ እነዚህ ሰዎች አይደለም የሚለው መስዋዕትን አቀረቡ ወገኖቼ አንደኛው የአዝርት መስዋዕት ይዞ መጣ ብዙ ጊዜ ቁርባን ይባላል ሁለተኛው ደስ የምትል ጠቦት በጊዞ መጣ አቤል በእግዚአብሔር ፊት ደስ ብሎ ታረደ ለእግዚአብሔር አቀረበው እግዚአብሔር አንተ ድንቅ አምላክ ነህ ላንተ ይገባል ሲል ያናቀረበ ያኛው ግን ወንድምየው አይ እግዚአብሔር ምን አይበላው ብሎ ከእንክርዳዱ ነው ያመጣው ስለዚህ ጉዳይ በኋላ መጣበታለሁ እንዴት የማይገቡ መስዋዕቶች እንዳሉ ስለዚህ እግዚአብሔር የአቤልን መስዋዕት ተቀበለ ይላል ስለዚህ ምንድነው ነጥቤ መስዋዕት ማለት እግዚአብሔር ስለ ፍቅራችን ስለ ምስጋናችን የምናቀርብለት ነገር ማለት ነው ሌላው ምሳሌ ብሰጣችሁ ለምሳሌ ነው እግዚአብሔር አምላክ ለሱ ተገልጦ ምድርን አጠፋለሁ ይሄን ጄኔሬሽን ይሄን ትውልድ አጠፋለሁ አንተና ቤተሰቦችን ግን አድናለሁ መርከብን ስራ ብሎ መርከብን ሰራ ነው ሰው ሁሉ ያ ትውልድ ሲጠፋ ኖህና ቤተሰቡ ተረፈ ውስጥ ብዙ አልገባም ምክንያቱም ተሰሎንግ ሂስትሪ ተረፈ ከዛም በኋላ ወገኖቼ ከዛ ከንፍር ውሃ ከተረፈ በኋላ የመጀመሪያ ነገር ከመርከቧ ከወጣ በኋላ ያደረገው ለእግዚአብሔር መስዋዕት ማቅረብ ነበር አያችሁ እግዚአብሔር ሆይ አመሰግናለሁ ከንፍር ውሃ አስመለጥከኝ ሲል ለእግዚአብሔር የመጀመሪያ የሰራው መስዋዕትን የሰራው ይሄ ብቻ አይደለም ዳሳዝንም አንድ ታሪክ ልንገራችሁ ዮፍታሔን ታውቁታላችሁ ዮፍታሔ ስለተስሎ ወደ ጦር ሜዳ ወገኖቹ ወክሎ እየመራ ሄደ ይላል ከሄደ በኋላ እግዚአብሔር ወደ ቤቴ በሰላም ብትመልሰኝ ወደ አገሬ በሰላም ብትመልሰኝ በሚሄድበት ድል ብትሰጠኝ ከቤቴ መጀመሪያ እኔን ሊቀበል የሚወጣውን መስዋዕት አድርጌ አቀርብልሃለሁ
ብሎ ተሳለ ወገኖቼ የመጀመሪያ እኔ ሊቀበል ስመለስ በድል ብመለስ እኔን ቢቀናኝ ወደ ወገኖቼ ወደ ቤተሰቦቼ ቢመለስ አው እኔን ሊቀበል ወደ ውጪ ከሚወጣው የመጀመሪያውን ላንተ መስዋዕት አድርጌ ያቀርባለሁ አለ ይሄን ያለበት ዮፍታሔ የትም ሄዶ የትም ውሎ የትም ቆይቶ ሲመለስ አንድ በግ ነበረው ወገኖቼ ብዙ ጊዜ ያ በግ ይመጣል ስለዚህ በሱ ጭንቅላት ያለው ያንን በግ አርዳለሁ ለእግዚአብሔር መስዋዕት አደርጋለሁ ብሎ ወገኖቼ ስለተሳለ የሚያሳዝነው ድል አርጎ ሲመለስ የተቀበለው ያ በግ ሳይሆን አሳዛኙ አንድ ልጁ ነበረች ለእግዚአብሔር ቃል ገብቷል ለእግዚአብሔር ቃል የገባው ነገር ነው ማጠፋ አይችልም ስለዚህ ልጁን መስዋዕት አድርጎ ሰጠ ይላል መጽሐፍ ቅዱስ ብዙ ታሪክ ውስጥ ዛልገባ እዚህ ውስጥ ሉክ ከመስዋዕት እግዚአብሔርን መስማት ከመስዋዕት ይልቅ የእግዚአብሔርን ትእዛዝ መፈጸም እንዴት እንደሚበልጥ ላሳያችሁ ፈልጌ ነው ስለዚህ መስዋዕት ምንድነው ብለን ብንል እግዚአብሔርን ስለመውደዳችን ስለምስጋና ለእግዚአብሔር የምናቀርበው ነው ብለናል ሌላው መስዋዕት ምንድነው ብለን ብንል ስለ በደላችን በደል ስንሰራ ስለ ኃጢያታችን እግዚአብሔር አጥፍቻለሁ እግዚአብሔር በድያለሁ ስንል በእግዚአብሔር ፊት የሚቀርብ የበግ የፍየል የኮርማ በብሉይ ኪዳን ዘመን ኃጢያት እንዲስተሰረይ ኃጢያት ይቅር እንዲባል ካህኑ እነዚህን አርዶ የሰዎችን ኃጢያት ይቅር ይል ነበር ወገኖቼ ሰዎች በድለው ሳለ የሰውን ኃጢያት ይሸከም የነበረው ብሉይ ኪዳን ላይ የዋሁ በግ ነው ምንም ያላጠፋው ኮርማ ነው ወገኖቼ የበደለ ሰው ነው ሰው የገደለ ሰው ነው የሰረቀ ሰው ነው የዋሸ ሰው ነው ነገር ግን የሰውን በደል ይወስድ የነበረው አውራ በግ ነው ትልቅ ሚስጥር አለው መጣበታለሁ ስለዚህ ካህኑ በጉን ያቀርብና ለሰውየው ጸሎት ያደርግለትና ወገኖቼ ምንም ያላጠፋው በግ ይታረዳል የሱ ደም ይፈስና የኃጢያት ይቅርታ በዚህ መልክ ያገኛል ይሄ በብሉይ ኪዳን ነው በአዲስ ኪዳን አይደለም በአዲስ ኪዳን በነገራችን ላይ በብሉይ ኪዳን every time they make a sin ይሄን ነገር ያደርጋሉ every time አቤት ጽግዬ እስቲ አስቢው እንደው ኃጢያት በሰራን መጠን በግና በሬ ምናቀርብ ቢሆን ስንት ይበቃን ነበር ያውም አሁን በሬ ደግሞ ውድ ነው ኢትዮጵያ ደውዬ ትላንትና አንድ ዘመዶችን ስጠይቃቸው አንድ ላም ከ100,000 ብር በላይ ወጥ ገብታለች አሉኝ ኢማጂን እንግዲህ ምን ይውጠን ነበር ግን እግዚአብሔር ምን አደረገ በቃ ያስፈልግም ከእንግዲህ ወዲያ አለና አንድ ልጁን ላከ ምንም አበሳ የሌለበት እንደበጉ ምንም ኃጢያት ያልሰራው ኢየሱስ ክርስቶስ ለኔና ለናንተ መተላለፍ ወገኖቼ ንጹህ እግዚአብሔር በግ በቀራንዮ ላይ ለኛ ታረደ ለኛ ክርስቶስ መስዋዕት ሆነ ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዷልና ይለናል ፋሲካችን ክርስቶስ ስለዚህ ፋሲካን ስናከብር በክርክር በቂም በበቀል አናድርገው ለምን ንጹህ እግዚአብሔር በግ ለኛ ሲል ታርዷልና ፋሲካችን በደስታና ክብር ይላል ስለዚህ ወገኖቼ መስዋዕት ምንድነው ብለን ብንል ስለ በደላችን ስለ ኃጢያታችን ይቅርታ እንድናገኝ በእግዚአብሔር ፊት የሚቀርብ ነው ይሄ ብቻ አይደለም መስዋዕት ምንድነው ብለን ብንል just to give you a background ነው መስዋዕት ምንድነው ብለን ብንል ቃል ኪዳን ለመመስረት የሚቀርብ ነገር ነው በሰውና በእግዚአብሔር መካከል ቃል ኪዳን ሲደረግ እግዚአብሔር ቀደም ብለናል እኮ ቃል ኪዳን ሲገባ እግዚአብሔር እንደዚህ ብታደርግ
መስዋዕት እንደዚህ ሰዋልሃለሁ እየተባለ የሚገባ ነገር ነው ባጭሩ እኔ አሁን እዚህ ጋር የመጣሁበት ምክንያት የተነሳንበት ርዕሳችን ዛሬ የምንማርበት ለሚቀጥሉት ጥቂት ሳምንታት መታዘዝ መስዋዕትን ከማቅረብ እግዚአብሔርን መስማት ለእግዚአብሔር ያውራ በግ ስብ ከማቅረብ ይበልጣል በሚል ነው የጀመርነው ትምህርት ርዕሳችን ይሄ ነው መታዘዝ ወገኖቼ መስዋዕት ከማቅረብ እግዚአብሔርን መስማት እና ትእዛዙን መፈጸም ያውራ በግ ስብ ከማቅረብ ለእግዚአብሔር ይበልጣል ብለን የጀመርነው በነገራችን ላይ በዚህ በብሉይ ኪዳኑ ላይ አንድ ለእግረ መንገዴ ላስታውሳችሁ ስለ መስዋዕት ስላነሳው ላስታውሳችሁ ፈልግ ዘንድ በእግዚአብሔር ዘንድ ተቀባይነት የሌላቸው መስዋዕቶች አሉ ቅድም ቃይልን አንስተናል አው በግዴለሽነት የሚቀርብ መስዋዕት ተቀባይነት የለውም የፈለገ ያማረ ኮርማ ቢሆን ያማረ በግ ቢሆን ያማረ ጠቦት ቢሆን በግዴለሽነት የሚቀርብ ሁሉ ተቀባይነት የለውም ለዚህ ነው ይሄን ትምህርት የሚያስፈልገው ስለዚህ የእግዚአብሔርን ትእዛዝ ሳንቀበል በዚህ ትምህርት ውስጥ ምን መጣበት ዋናው ይሄ የእግዚአብሔርን ትእዛዙን ቸል ብለን የእግዚአብሔርን ቃል ቸል ብለን እግዚአብሔር የሚያምር መስዋዕት አምጥቼልሃለሁ ብንል ተቀባይነት የለው ይሄ ብቻ አይደለም ወገኖቼ እውነተኛ ፍርድና እውነተኛ ፍትህ እውነተኛ ምህረት በሕይወታችን ውስጥ ሳይኖር የእግዚአብሔር መስዋዕት ብናቀርብ ተቀባይነት የለውም ጊዜ ካላችሁ ኢሳይያስ 66 ላይ ብታነቡት ደስ ይለኛል የእግዚአብሔር እንደው ላንብብላችሁ ጊዜ እንዳይሻማን ከሚል ነው እንጂ ባነብላችሁ ደስ ይለኛል ኢሳይያስ ምዕራፍ 66 ላይ እንደዚህ ይላል የሚገርም ነገር ነው ምዕራፍ 66 ኢሳይያስ ምዕራፍ 66 ላይ ምን ይላል ከቁጥር 1 በነገራችን ላይ ኢሳይያስ 66 የመጨረሻው ነው እንደዚህ ይላል ስለገባሁበት ነው ባልገባ ደስ ይለኛል ግን እግዚአብሔር እንደዚህ ይላል ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት የእግሬ መረገጫ ናት የምትሰሩልኝ ቤት ምን አይነት ቤት ነው ለኔ የምትሰራው ሰው ሆይ ቤት ብትሰራ ለአንተ ጥቅም ነው ቤተ ክርስቲያን ብትሰራ ለአንተ ጥቅም ነው ለኔ ግን ምን ትሰራልኛል እኔ እኮ ሰማይ አይበቃኝም ምድር አይበቃኝም ሚደንቅ አምላክ ካለ በኋላ የምትሰሩልኝ ቤት ምን አይነት ነው የማርፍበት ስፍራ ምንድነው እነዚህ ሁሉ እጄ ሰርታቸዋለች እነዚህ ሁሉ የኔ ናቸው ከየት አመጣህ ሰው አንተንም እኮ የሰራሁት እኔ ነኝ እነዚህ ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር ነገር ግን ወደዚህ ወደ ትሁት ወደ ሰው የሆነ ሰው መንፈሱም ወደ ተሰበረ ሰው ቃሌንም በመስማት ወደሚንቀጠቀጥ ሰው ሰማለው ይገርም ነው እኔ የምፈልገው መስዋዕት አድርገህ ቤት ብትሰራልኝ ገንዘብህን አፍሰህ ብርህን ሰጥተህ ከሱ ይልቅ የምፈልገው ትሁት የሆነ ልቦና የተሰበረ ልቦና ለዚህ ኮነ ዳዊት አቤቱ እግዚአብሔር ሆይ መስዋዕትን ብትወድ በሰጠውክ ነበር እግዚአብሔር አንተ ግን ከመስዋዕት ይልቅ የተሰበረ ልብ ነው የምትፈልገው አያችሁ እግዚአብሔር የተሰበረ ልብ ነው የሚፈልገው ስለዚህ ምን ይላል ትሁት መንፈሱ ወደ ተሰበረበት በቃሌም ወደሚንቀጠቀጥ ሰው መለከታለሁ በፍራቻ እኔን በማክበር እኔን በመፍራት የሚገባኝን ክብር በመስጠት ወደኔ የሚመጣው ሰው ነው እኔ መቀበለው ምሰማው እሱ ነው አለ ቁጥር 3 ላይ እንደዚህ ይላል ስለ መስዋዕት በሬን የሚያርድልኝ ሰውን እንደሚገድል ነው ጠቦትን የሚሰዋ የውሻውን አንገት እንደሚሰብር ነው
የእህልን ቁርባን የሚያቀርብ የሪያን ደም እንደሚያቀርብ ነው ዕጣንን የሚያጥን ጣዖትን እንደሚባርክ ነው እነዚህ የገዛ መንገዳቸውን መረጡ በገዛ መንገዳቸው ይሄዱ ይሄንን ያደርጋሉ ነፍሳቸውን በርኩሰታቸው ደስ ይላታል እኔ ደግሞ የተሰቀለባቸውን መርጣለሁ ይያለ ይቀጥላል ምንድነው እኔ ከምታቀርቡልኝ መስዋዕት ይልቃው በጥል በክርክር ባድበኝነት በክፋት ታጭቃችሁ ፍትህ አጓድላችሁ የምታቀርቡልኝ መስዋዕት ለኔ ምንም አይደለም እኔ ከሱ ይልቅ የተሰበረ እግዚአብሔርን የሚፈራ ልቦና ያለው ሰው ሱኖ ነው የሚፈልገው ከመስዋዕታችሁ ይልቅ ይላል ስለዚህ እግዚአብሔር የማይቀበለው መስዋዕት አለ ስላችሁ ነው የኔ ያመጣሁት አያችሁ ለምን የእግዚአብሔርን ትእዛዝ ሳንቀበል መስዋዕት ብናቀርብ ዋጋ የለውም በህይወታችን እውነተኛ ፍርድና ምህረት ከሌለ ዳኝነት ከሌለ አሁን ብዙዎቻችን በዚህ ወድቀናል በነገራችን ላይ ብዙን ጊዜ ሰዎችን ምንከሰው በማናቀው በአሉ ነው እከሌ እኮ እንደዚህ ነው ምንድነው እከሌ ሚስተር ኤክስ ሚስተር ዋይ ጭራ አለው እኛ ቋላየን ከዛ we just take that word እከሌ እኮ ጭራ አለው አለው አባስተን እከሌ እኮ ሁለት ጭራ አለው ደሞ ቀጥ የሚሰማው እንደማ ያባዛውና ይቀጥልና አረ ተሰምቶ ማይታወቅ እከሌ እኮ 10 ጭራ አለው ያን ያበዛን በዚህ ህይወት ሆነን ነው እንግዲህ የምንኖረው እግዚአብሔር አይወደው ለዚህ ነው እግዚአብሔር ከመስዋዕታችን ይልቅ እውነተኞች እንድንሆን እውነተኛ ፈራጆች እውነት ምህረት ደግሞ እንድናደርግ በነገራችን ላይ ሰዎች የሰዎችን ኃጢያት በማውራት የሚጸድቁ ይመስላችኋል በዚህ ወድቀናል ወንድሞቼ እንዳትሳሳቱ በምንም ታምር ያቶ ከሌን የወዘሪት ከሌን ኃጢያት በማውራት አብዝቶ በማውራት ጽድቅ የለም በኃጢያት የወደቁ ወንድሞች ቢኖሩ በኃጢያት የወደቁ እህቶች ቢኖሩ የኔና የናንተ ድርሻ ተንበርከን እግዚአብሔር ሆይ እህቴን አስባት እግዚአብሔር ሆይ ወንድሜን አስበው ልንል እንጂ ይሄ ክርስትና አይደለም የሰዎችን ኃጢያት እየመዘዙ ማውራት ጽድቅ በምንም ታምር አመጣም ይሄን ማነ ለእግዚአብሔር ብዬ የሰውን ኃጢያት አውጥቻለሁ ብትል በነገራችን ላይ ይልቅ ለዛ ሰው የኃጢያቱ ይቅር ተብሎለታል ወይዘሮ ከሌ ብለን ያመጣናት ሴት ኃጢያቷን ኤክስፖዝ ያደረግንላት እግዚአብሔር ኃጢያቷን ይቅር ብሏል አለቀ የሷ ታጠበ እኛ ግን ወዮልን በዚህ ሁላችን ወድቀናል ስለዚህ መስዋዕትን ስናቀርብ ወገኖቼ እውነተኛ ሰዎች ሆነን ነው እውነተኛ የእግዚአብሔር ሰዎች ሆነን ነው የሚገርም ነው ሰዓቱ እኮ እንዴት ምንም ሳል ሚሮጠው የሚገርም ነው ለማንኛውም በእግዚአብሔር ዘንድ ተቀባይነት የሌለው መስዋዕት አለ ሌላው በእግዚአብሔር ዘንድ ተቀባይነት የሌለው ልክ ትእዛዙን ሳንሰማ ትእዛዙን ትተነው ኢግኖር አድርገን መስዋዕት ብናቀርብ ዋጋ የለው በልባችን ምህረት የሌለን ሰዎች ሆነን እውነተኛ ፈራጆች ሳንሆን ፍርደ ገምድሎች ሆነን ለእግዚአብሔር ገንዘባችንን ምናችንን ብናቀርብ ሰውነታችንን እንደ መስዋዕት እንዲቃጠል ብናቀርብ እንኳን ዋጋ የለውም ወገኖቼ ሰዎችን ወንድሞችን እህቶችን እየጠላን ስጋችንን እንኳን ለእግዚአብሔር መስዋዕት አድርገን ብንቀበል ዋጋ የለውም ደማችን ደመከልብ ነው የሚሆነው በጥላቻ ውስጥ ኖረን ብናደርግ ዋጋ የለውም ለዚህ እኮ ነው አዎ ፍቅር ከሌላችሁ ይላል እዛ ቆሮንቶስ ምዕራፍ 13 ላይ ፍቅር ከሌላችሁ አዎ የፈለገ ስጦታ ቢኖራችሁ ዋጋ የለውም ፍቅር ከሌላችሁ ሰውነታችሁን እንኳን መስዋዕት አድርጋችሁ ብትሰጡ ዋጋ የለውም ይሄ በጣም ኢምፖርታንት ነው የፍቅር ህይወት አያችሁ ሰው የሚወድ ሰው ከሆነ ምህረት ለሰው ያደርጋል እኛ እኮ ጨካኞች ይሆነው ፍቅር የለንም እኮ እግዚአብሔርን አንወድ ሰው አንወድም that's our problem ምክንያቱም እግዚአብሔርን የሚወድ ሰው ወገኖቼ የክርስቶስን መልክ ያብለጨልጫል ምን ማለት ነው የክርስቶስ መልክ ሰልካካ አፍንጫው ነው ሉጫ ጸጉሩ ነው አይደለም
የክርስቶስ መልክ ወገኖች ርህራሄው ነው አንዲትን ሴት አመጡ ዝሙት ፈጽማለች አሉና ጀግኖች የዘመኑ ሴትየዋ ልክ እንደዚህ አርገው አመጣት ጌታ ሆይ የብሉይ ኪዳን የሙሴ ሕግ አንድ ሴት ስትዘሙት ሰው ከዘሞተ ይገደል ይላል እቺ ሴትዮ ስትዘሙት ያዝናት ብለው መጡ እነዚህ ሰዎች ፍርደ ገምድሎች ነበሩ የራሳቸውን ኃጢአት የማያዩ ልክ እንደኛ የሰውን ኃጢአት ብቻ የሚያዩ ሰዎች ነው ግን ክርስቲያኖች ናቸው እንደኛው መስቀል አላቸው ልጅቷ መጣች የሚያሳዝነው ፍርደ ገምደሎቹ እቺ ሰው ወገኖቼ ከአየር ጋር አልነበረም ዝሙት የፈጸመችው ከወንድ ጋር ነው ወንዱን ግን አላመጡትም ልክ እንደኛው ያ ፍርደ ገምድሎች አይደለን ሳንሰማ ሳናረጋግጥ የምንፈርድ አይደለንም ወንድሞቼ እንጠንቀቅ እግዚአብሔር እንዳይፈርድብን እንጠንቀቅ እቺን ሴት አመጡና ትወገራሉት ግን ክርስቶስ የሱ ልብ የርህራሄ ነው የሱ ልብ የይቅርታ ልብ ነው ወገኖቼ ጎንበሳለና አውነት ነው የሙሴ ሕግ ኃጢአት የሰራ ይገደል ይላል ልክናችሁ አልተሳሳታችሁም ግን ከናንተ መካከል እንዲህ አይነት ኃጢአት በህይወቱ ያልሰራ በደል የሌለበት ይወሩር የመጀመሪያውን ድንጋይ አላቸው ክርስቶስ ነውና ያንዳንዱ ልባቸውን አየ ወገኖቼ በዛን ሰዓት ሰዎቹ በእናው ተናው ጠፉ ይላል it is the same thing ወንድሞቼ እኛ የሰውን ኃጢአት ኤክስፖዝ እናረግ ችግር የለብንም ግን ወደኛ ቢመጣ ስንት ኃጢአት ተሸክመን ይሆን እኔ ኃጢአት ያውን ብዛቱ ስንት ይሆን ወገኖቼ ለዚህ ነው ሰዎች የክርስቶስ ልብ ሊኖራቸው ይገባል የክርስቶስ ልብ ማለት የርህራሄ ልብ በርህራሄ ልብ የሚቀርብን መስዋዕት እግዚአብሔር ይቀበላል ነገር ግን ጨካኝ የሆነ ልብ ኖሮን ወገኖቼ መስዋዕት ብናቀርብ ተቀባይነት የለውም አያችሁ እንደዚህ አይነቶቹን መስዋዕት ተቀባይነት የሌላቸው መስዋዕቶች ናቸው እንግዲህ የተነሳንበት የእግዚአብሔር ቃል መታዘዝ መስዋዕትን ከማቅረብ እግዚአብሔርን መስማት እና ትእዛዙን መፈጸም ያውራ በግ ስብ ከማቅረብ ይሻላል በሚል ርዕስ ነው ስለዚህ ወገኖቼ በጣም ማስተዋል ይጠይቃል እግዚአብሔር ከኛ መጣበታለሁ ምን ማለቱ ነው መስዋዕት አያስፈልግም ማለቱ ነው መጣበታለሁ ግን እግዚአብሔር ዛሬ የሚያስተምረን ልጆቼ ሆይ ለኔ ከምትሰጡኝ ነገር ይልቅ ገንዘባችሁም ይሁን ማናቸውም ነገር ይልቅ እኔ የምፈልገው ሰሙኝ ዘንድ ነው ከሰማችሁ በኋላ ትታዘዙኝ ዘንድ ነው ትእዛዜን ተጠብቁ ዘንድ ነው that's it ከናንተ ፈልገው ነው ይለናል ከዛውጪ ቤተክርስቲያን ብትሰሩልኝ ወርቅ አምጥታችሁ ብትሰጡ በክፋት ልቦና ውስጥ ሆናችሁ ብታረጉት ምንም ዋጋ የለውም እኔ ከመስዋዕት ይልቅ የሚሰማ ጆሮ ያለው ሰው እኔን የሚሰማኝ የሚያደምጠኝ የሚታዘዘኝ አድርግ ያልኩትን የሚያደርግ አታደርግ ያልኩትን የሚያደርግን ሰው ነው እኔም ምፈልገው ይልናል እግዚአብሔር አምላክ ስለዚህ የተመሰገነ ይሁን እስቲ ወደ ትምርቱ ሰዓታችን መቼም ይሮጣል ግድ የለም ሁለት ጥቂት ደቂቃ እንማርና የለቱን ትምርት እንዘጋለን በሚቀጥለው ሳምንት ደግሞ እንማራለን ለማንኛውም አንድ መዝሙር እስቲ እንዘምር በተለይ ያለንበት ወቅት የፈተና ወቅት ቤተክርስቲያን ከፈተና ውስጥ ይወደቀችበት ሁላችን በጣም ያለቀስንበት አሁንም በጣም ልናለቅስበት ልናዝንበት ለምን ፍጹም የሆነ ሶሉሽን እንዲመጣ የቤተክርስቲያን አንድነት እንዲጠበቅ እግዚአብሔር ለምድራችን ለሕዝባችን ሰላም እንዲሰጥ የተረጋገጠ ሰላም እንዲሰጥ ጸሎታችን መቀጠል አለበት አያችሁ ፈተና ላይ ነን ግን ይሄ የቤተክርስቲያን አንድነት ተጠብቆ እንዲኖር በመድራችን ለሕዝባችን ሰላም እንዲሆን
በመድራችን ላይ ወገኖቼ ሰላም እንዲኖር የበለጠ መጸለይ መጾም አለብን ለምን ብትሉ ወገኖቼ አሁን እኛን የገጠመን ፈተና ብዙ ሰዎች እንደሚሉት ጋር እኔ አልስማማም ወገኖቼ እኛን የገጠመን ፈተና ከስጋና ከደም አይደለም እነከለ ከተባሉት አይደለም እነሱ መልእክተኞች ናቸው አባከለም ይሁኑ እነሱ መልእክተኞች ናቸው ኢትዮጵያ ላይ የቆመ ቤተክርስቲያን ላይ የቆመ መንፈስ አለ ውጊያችን ከስጋና ከደም ጋር አይደለም ይሄንን መንፈስ ጋር ነው ውጊያው ከመንፈስ ጋር ከሆነ ደግሞ ወንድምን ሄደ በመግደል አታድንም አያችሁ ከዚህ በፊት ነግራችኋለሁ ሰይጣን ሁለት ኤጀንቶች አሉት ሁለት የሚላላኩለት አንደኛው አጋንንት ይሄንን ሰው ከሰው የሚያጋጩ ቤተክርስቲያን ውስጥ ገብተው የሚከፍሉ መንፈስ አለ አንድ አጋንንት ይባል ሁለተኛው የሰው ልጅ ነው የሰይጣንን ሚሽን የሚፈጽም የሰይጣን አሽክላ የሆነ የሰው ልጅ ነው ስለዚህ ወገኖቼ ቤተክርስቲያን እንዲከፈል በግራሚውም በቀኝ ሆነው የሚያደርጉ ሰዎች የሰይጣን መልእክተኞች ናቸው ስለዚህ ይሄንን በስጋ አይፈታም ስለዚህ ምን ማድረግ አለብን መጸለይ አለብን አብዝተን ወደ እግዚአብሔር ማልቀስ አለብን እግዚአብሔር አስበን እግዚአብሔር አድነን ልንጠፋ ነው ብለን ልናለቅስ ይገባል እንጂ ወገኖቼ ዱላ ይዘን በመውጣት ወንድማችን ከሌን አናቱን ብለን በመግደል we are not going to solve the problem guess what we may complicate እንደውም ቤተክርስቲያን ምን ዘምረው መዝሙር ፈተና ወጀብ ቢበዛ አይተናል ህዝቡን ሲያበዛ ፈተና ወጀብ ቢበዛ አይተናል ህዝቡን ሲያበዛ ለህይወት አንዴ ጠርቶናል እግዚአብሔር መቼ ተወናል አያችሁ ሙሉ ታሪኩ ይገኛል ይሄ እግዚአብሔር ልኮት አው ሳኦል የሚባል ሰውን እግዚአብሔር አነገሰ እስራኤል አንግስልን አሉት ንጉስ ያስፈልገናል አሉ ንጉሱን እግዚአብሔርን አስወጥተው እኛ ሰው ያስፈልገናል ንጉስ ያስፈልገናል አሉ ለምን አው ካህያ ጋር የተማረች እንደሚባለው እነሱም ግብጽ ነበሩ ከግብጻውያን ተምረው ነበር እግዚአብሔር የእስራኤል ንጉስ ነበር እነሱ ግን ሰው ንጉስ ፈለጉ ነው እኔን አልፈለጋችሁም እሺ አነግስላችኋለሁ አለ በዚህን ጊዜ ነብዩን ሳሙኤልን አስነሳና ሳኦል የሚባልን ሰው እግዚአብሔር አው ትንሽ ብላቴና የሆነ ከወገኑም በበታች የሆነን ሰው እግዚአብሔር ከፍ አደረገውና በንግስና ቀባውና ወደዚህ ነጥብ ስመጣ ሳሙኤል ጠራውና ሳኦል ሆይ ስማ እግዚአብሔር እንደዚህ ይላል እኔ ህዝቤን እስራኤልን ከግብጽ ሳወጣ በሱ በኩል እንዳልፍ ፈተና የሆነብኝ አማሌቃውያን አሉ ንጉሳቸው አጋግ የተባለ ህዝቤ እስራኤልን የተፈታተሉ አናሳልፍም ያሉ አሉ ስለዚህ አንተ ሄድና አማሌቃውያንን አጥፋቸው ሕፃኑ ሳይቀር ወንድ ሴቱ ሳይቀር አጥፋቸው ከብቶቻቸው ኮርማው በጉ ሳይቀር አጥፋቸው ብሎ ትእዛዝ ሰጠው የሚገርማችሁ ወገኖቼ ሳኦል ወደ 210,000 የሚሆን ሰራዊት ይዞ ሄደ አማሌቃውያንን እስከ ግብጽ ዳርቻ ድረስ አባሮ ቀጠቀጣቸው እስከዚህ ድረስ መልካም ነበር ድል ከነሳ በኋላ ግን አንድ ችግር ተፈጠረ እግዚአብሔር ያላቸውን እሱና ሰራዊቱ ረሱት እግዚአብሔር ያላቸው አማሌቃውያንን አጥፉ ሕፃንም ቢሆን ሴትም ቢሆን ምንም ቢሆን አጥፋቸው ለምን እኔን እግዚአብሔርን ተፈታትነውኛልና ህዝቤን አላሳልፍ ብለዋልና እሱም ብቻ አይደለም ሰውን ብቻ አይደለም እንስሳቱን ጭምር ግደሉ ብሎ ነበር ትእዛዙ እነዚህ ሰዎች ሄዱላቸውና ካሸነፉ በኋላ ለንጉሱና ለአማሩት ለሰቡት ኮርማዎች ለሰቡት ያውራ በጎች ራሩ ይላል ሊያጠፋቸው አልፈለጉ ስለዚህ ንጉሱንና ብዙ
እንስሳትን ያዙ በዚህን ጊዜ እግዚአብሔር አያቸው የእግዚአብሔር ቁጣም በእነሱ ላይ ነደደ ሳሙኤልን አለው እግዚአብሔር ሳሙኤል ሳሙኤል ሆይ ተነስ እነሆ የሾምኩት የቀባሁት ሳኦል ወደ ኋላ ተመልሷል እኔን ከማምለክ ስለዚህ ውጣ አለው በዚህን ጊዜ ወገኖቼ ሳሙኤል ለሊቱን አልተኛም ወደ እግዚአብሔር ሲያለቅስ አደረና በማግስቱ ተነስቶ ሳኦል ጋር ሄደ ሳኦል ሲገናኘው ሳኦል ነብዩን ሳይው ትልቅ ነብይ ነውና ምን አለ ኦ ነብዩ ታላቁ እግዚአብሔር ሰው ሰላም ላንተ ይሁን እግዚአብሔር አድርግ ያለኝን ፈጽሜያለሁ አለ የሚገርም ሰውዬ ነው ቀረበና ምን አለ እግዚአብሔር አድርግ ያለኝን ሁሉ ፈጽሜያለሁ አማሌቃውያንን መትቻለሁ አለው በዚህ ጊዜ የእግዚአብሔር ሰው ትልቁ ሳሙኤል ምን አለው ታዲያ ይሄ የሚጮሁ በጎች የሚያጎሱት ኮርማዎች ምንድናቸው አለ በዚህ ጊዜ አይ አሁንም ደግሞ ተከራካሪ ነው ጥሩ ተከራ አይ እግዚአብሔር አጥፋ ያለኝን አጥፍቻለሁ ነገር ግን ሰራዊቱ ለእግዚአብሔር ሰዋ ዘንድ መልካሞቹን አውራ በጎችና መልካሞቹን ወይፈኖች እነሱ ያዙ ለእግዚአብሔር እንሰዋ ዘንድ በጌልጌላ ለእግዚአብሔር እንሰዋ ዘንድ እንደዚህ ያደረጉ አለ በዚህን ጊዜ ነው እንግዲህ ሳሙኤል ምን አለው ሰማ ሆይ አለ እንደዚህ አለው ቁጥር 22 ላይ ላንበብላችሁ በጣም የሚገርም ነገር ነው በዚህን ጊዜ ሳሙኤል አዘነና ቁጥር 22 ላይ ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን እግዚአብሔር እኮ ደስ የሚለው የሱን ቃል በመስማት ነው እግዚአብሔር እኮ ደስ የሚለው የሱን ትእዛዝ መፈጸም ነው የሱ ትእዛዝ ንጉሱን እንድታጠፋ ያንን ኃጢያተኛና ጣዖት አምላክ ለእግዚአብሔር አልታዘዝ ያለውን ህዝብ እንድታጠፋ ነው በጎችና ፍየሎቻቸው ሰንጎቻቸውን ታጠፋ ዘንድ ነው አንተ ግን ለመስዋዕት ብለህ አመጣው ትለኛለህ አለው እንደዚህ አለው እነሆ መታዘዝ ከመስዋዕት ማድመጥም እግዚአብሔር ማድመጥም ያውራ በግ ስብ ከማቅረብ ይበልጣል ካለ በኋላ ሳሙኤል መለሰና አንተ እግዚአብሔርን እንደናከው እግዚአብሔር በእስራኤል ላይ ንጉስ እንዳትሆን ንቆሃል ሳሙኤል ምን አለው አንተ እግዚአብሔርን እንደናክ እግዚአብሔር ንጉስ እንዳትሆን ንቆሃል እግዚአብሔር አንተን በመሾሙ ተጸጽቷል ስማ አለ ቁጥር 23 ላይ ይሄንን አታቅም አመፀኝነት ማለት በእግዚአብሔር ላይ ማመጽ አመፀኝነት እንደ ሟርተኝነት ነው የሟርተኝነት አይነት ኃጢያት ነው እልከኛነት አርግ ስትባል አለማድረግ ማለት እልከኛነት ጣዖት ወይም ተራፊምን እንደ ጣዖትን እንደማምለክ ነው የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉስ እንዳትሆን ናቀህ ይላል ታሪኩ በዚህ የተነሳ ነው አሁን መሰረታዊ እዚህ ጋር ላቁም ሰዓታችን ስለሄደ ዛሬ ተማርነው ወገኖቼ እግዚአብሔር ከኛ የሚፈልገው ከመስዋዕታችን ይልቅ እሱን እንሰማው ዘንድ ነው ሰምተን እንድናደርግ ትእዛዙን እንድንፈጽም ነው ምን ወርቃችንን ምን ገንዘባችንን ከመንሰጠው ይልቅ ከሱ ይልቅ ይሄ ማለት እዚህ ትምህርት ውስጥ መጣበታለሁ መስዋዕት አያስፈልግም ማለት አይደለም ግን ልክ በእኛ ባህል እንዳለው ጽጌ ለምሳሌ በእኛ ባህል ከፍትፍቱ ምን ይባላል ከፍትፍቱ ፊቱ ለምሳሌ አንድ ሰው ቆንጆ ፍትፍት አምጥቶላችሁ ፊቱ ኩስኩስ ያለ ብላ አፈር ብላ አይነት ነገር ቢሰጣችሁ ከፍትፍቱ ይፍቱ ይባላል በእኛም ሀገር ስለዚህ ልብ ነው እግዚአብሔር የሚፈልገው ምን አጣ እግዚአብሔር ምን አጣ ስለዚህ ይሄ ሰው የታዘዘውን ትቶ ያልታዘዙ ለነገሩ ምክንያት ነው ያዙትም ለራሳቸው ነው ስለዚህ ወገኖቼ እግዚአብሔር ዛሬ ያስተማረን መታዘዝ ለእግዚአብሔር በጣም ትልቅ ነገር ነው የእግዚአብሔርን ቃል መስማት የእግዚአብሔርን ቃል ሰምቶ ለእግዚአብሔር መታዘዝ እግዚአብሔር የሚወደው ትልቅ ነገር ቢኖር እሱ ነው እዚህ ጋር አቆማለሁ የሚገርማችሁ ገና ከመጀመሪያው ቅድም እንዳልኳችሁ ይሄን ታሪክ ማንበብ ከፈለጋችሁ በመጽሐፍ ማነው ይቅርታ ይሄን ቃል እግዚአብሔር ቃል ማንበብ ከፈለጋችሁ
በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ላይ ታገኙታለች እንደዚህ ይላል ሳሙኤል ሲጀምር በጣም የሚያስደንቃችሁ ይሄም ነገራችሁ የእግዚአብሔርን ቃል መስማት ትእዛዙን መፈጸም ትልቅ ነገር ነው እሱ ነው የተማረው ይሄ ትምህርት ይቀጥላል ገና ይቀጥላል በነገራችን ላይ ይሄን ትምህርት የገባሁበት ምክንያት በመሃል ልክ ነው በቤተክርስቲያን ፈተና ምክንያት ይሄን ትምህርት ተነው ለሌላ ገብተን ነበር ግን ባለፈው ጀምረን ነበር ነው በተለይ በጥምቀት ሰሞን መድኃኒታችን ኢየሱስ ክርስቶስ የተጠመቀው ለኛ አራያና ምሳሌ ሊሆን ነው እሱ የተጠመቀው ለአባቱ ፍጹም ታዛዥ መሆኑን የአባቱን ቃል እንደሚሰማ ለኛ በአራያና በምሳሌ ሊያመለክተን ነው ኢየሱስ ክርስቶስ ለአባቱ ፍጹም ታዛዥ ነበራል በዚህ የተነሳ እግዚአብሔር የምወደው ልጅ በሱ ደስ የሚለኝ የምወደው ልጅ ያለ ስለዚህ እሱ ከኛ የሚፈልገው እኛም ደግሞ ልክ እንደ ኢየሱስ ክርስቶስ ታዛዦች እንድንሆን ነው ይሄንን ተመረን ስለነበር እንግዲህ ስለመታዘዝ በዚሁ የተሻገርነው በዚህ ምክንያት ነው እንደዚህ ይላል ምዕራፍ 15 ላይ ትምህርቴን ጨርሻለሁ ሳሙኤል ሳኦልን አለው በህዝቡ በእስራኤል ላይ ንጉስ እንድትሆን እቀባ ዘንድ እግዚአብሔር ላከኝ አሁንም የእግዚአብሔርን ድምጽ ስማ አያችሁ የእግዚአብሔርን ድምጽ ስማ አድርግ ያለህን አድርግ አታድርግ ያለህን አታድርግ ልጄ ሆይ ብሎት ነበር ገና ከመጀመሪያው ያስተማረን የመከረን አባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ